ወጥቼ ከፈለኩ ኦርቶዶክስ መሆን ይችላል። ኦርቶዶክስ እናቴ አባቴ የቤተሰቦቼ የዘሬ ሲጀመር የኦርቶዶክስን ማቀም ሲወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ የተወለድኩት። እኔ አሁን አልፈልግም ፕሮቴስታንት አይደለሁም። በቃ ከዚህ በኋላ ኦርቶዶክስ ነኝ። ኮርስ በዓለም አቀፍ ደረጃ እኮ ታዋቂ ዘፋኝ መሆን የምችል ሰው ነኝ። አፕቱ ናው አሁን ድረስ ይሄ ቡራ አይደለም፣ ሪያሊቲ ነው የምነግራችሁ። እህቴ በሄደችበት ልክ መሄድ እችላለሁ። ወጥቼ መዝፈን ብጀምር ማለት ነው። የስ እግዚአብሔር ምስክሬ ነው። ቶፕ የሚባል ዘፋኝ እኔ ነኝ የምሆነው። በቃ ማለት ቴዲ አፍሮ በጣም ነው አይደለም የሚወደደው በአርቱ። የስ እግዚአብሔር ምስክሬ ነው። እሱ ከኔ ቀጥሎ ነው የሚሆነው። ያለማጋነን ነው የምነግርሽ። ብልልሽ ትደነግጫለሽ ስለማልዘፍን እንጂ ጌታ እንግዲህ በይ ተባለች። በቃላት ድርድር በሙዚቃ ቃና ስሜት ስታብራራ ነፍሴ ስታጣራ አየሁኝ ጥበብ ሰማሁኝ እውቀት ልናገር ልመስክር የዚህን ሰው ክነት። እኔ ወደ ኦርቶዶክስ ብመለስ ሰዎች ቢያዝኑ ምንም አይመስለኝም። ማንም ሰው ተነስቶ ሊደፋ ይችላል ብትይም እኛ ወንድሞችሽ እህቶችሽ ግን በዚህ ንግግርሽ አንቺ መለሳለሁ ባልሽው ንግግር ግን በእውነት አዝነናል። የእውነት እመለሳለሁ ስትይ የምትመለሽበት ምክንያቱ ምንድን ነው ለሚለው ሁለት ነገሮች በንግግርሽ ለማስተዋል ችያለሁ። አንደኛ የእናቴ የአባቴ የዘሬ ሃይማኖት ነው ብለሻል። እንደዚያ ካልሽ ነገሩ በጣም ግራ ያጋባል። ለምን ካላችሁኝ ይሄኔ እናትሽ ሌላ እምነት ቢከተሉ ኖሮ እውነትሽን ትተሽ ወደዛ ትሄጂ ነበር ወይ? ኦርቶዶክስ ባይሆን እሺ። ብራዘር ወይም እህት አለም ቴም እሺ። ቤካዬ እንዴት ነህ? ሁሉ ሰላም ወይ? አይሰማም? እግዚአብሔር ይመስገን። ያንተ በደንብ ይሰማል። ሸጋ ነው ወንድማችን። አሜን። ሰላም ነው ቤካዬ? አለው ከየት ቤት ነው? ባይዘው በዚህ አጋጣሚ ከወንጌላውያን እኔም አከብራለሁ። እኔም ወዳለሁ። ከየት ቤት ነው? ቴንክ ዩ። ከወንጌላውያን የኤምኬስ አባል ነኝ። ኤምኬስ ቸርች ነኝ። የኔ ቸርች ማለት እና አንድ ነገር ግን እኔ በጣም ያልገባኝ ነገር ማለት በእህታችን በጣም ተባርከናል። ብዙ መዝሙሮቿን ብዙ ነገር ተጠቅመን ነበር። ሊገባኝ ያልቻለ ነገር ግን ወንድሜ ማለት መጽሐፍ ቅዱስ ሲናገር በምንም አይነት ሂሳብ ማለት ነው የእግዚአብሔር እንኳን እኛ የቀመስን ቀርቶ የግብፅ ሽንኩርትን ፍለጋ የሚመለስ አካል በክርስቲያን ለዛም እንደዚህ ገብቷታል ብለን ከምናስባት እህታችን ማለት ምንድን ነው ይሄን ያህል እንዲህ እንድትወርድ ያደረጋት ነገር? እውነት በጣም ጥያቄ ሆኖብኛል። በጣም ያዘንኩት በእውነት እና ደግሞ ጭራሽ አሁን ያሰማህን ስሰማ ደግሞ ሞር ነው ያዘንኩት። ስለ እውነት ጌታ ፊት ነው የማወራው በእውነት ምንድን ነው ችግሯ? በእርግጥ የሆነ ሰዓት ሚስ እንዳደረገች እረዳለሁ። የሆነ አንድ ሰሞን ዘፈን ጦርነት ታይም ምናምን የሆነ ነገር እጠራጠር ነበር። ግን እስከዚህ ድረስ ወርዳ ግን እንዴት? ለምን? ማለት የእግዚአብሔር እጅ አይተን የለ ቀምሰን የለ ሁሉ ነገር እኮ ያልፋል። ሁሉ ነገር ዝና፣ ሳምቲንግ፣ የሆነ ገንዘብ፣ ሀብት፣ ብዙ ነገር ሊጠፋ ይችላል፣ ሊቀር ይችላል። ማንም ሰው ቢደግፍ ቢያጥላላ ምናምን ይፋል። እንደው ግድ የለምሽ ለራሷ ትሁን እንደፈለገች መሆን ቻለች። ቢያንስ የእግዚአብሔርን መንግስት በር መዝጋት ሰዎችን ምን አይነት ፊሊንግ ይሰማቸዋል? ክርስቲያኑ አይደለም አህዛቡ ስራ እኔ አላቅም። በጣም አዝኛለሁ። ጌታ ይርዳት። ሌላ ምን ማለት ይችላል ወንድሜ? ለማንኛውም በጣም ነው የምወዳችሁ፣ በጣም ነው የምከታተለው። ኤርሚ ነዳኒ፣ ሁላችሁ ቤተሰቦች በጣም ነው የማከብራችሁ። ቴንኪዩ። ተባረክ። እውነት በጣም በቃ ውስጤን የተናገርከው ማለት እችላለሁ። አመሰግናለሁ ቤካዬ። እሺ አባኮ በጣም ነው እኔም በጣም ነው የማመሰግነው። መተህ ሀሳብ ስለሰጠን እግዚአብሔር አምላክ አብዝቶ ይባርክ። ያ ዋናው ነገር ምንድነው ወንድሞች እህቶቻችንን ለማንቃት ነው። ስፔሻሊ በተለይ ይሄ ዓለማዊነት በጣም ከባድ ነው። ዓለማዊነት ከባድ ነው። ሰው ዓለማዊነት በውስጡ ከገባ ዓለማዊነት ከነገሰበት መመለሻ የለውም እና በቃ ወንድምቶቼን ለማንቃት እነሱን እንትን ለማለት ነው። ጆይ አለ ሄዊዬ ካለሽ ቢዝነስ መሰለኝ። ጆይ ቀጥል።
ጆማን ሰላም ይብዛኝ ወንድም፣ እንዴት አለ? ኤፒዬ ከላይ ስላየው ደስ ብሎኛል። ላይፍ ዘነበች፣ ዲቦራ ጣመ፣ ከታችም ያላችሁ ሁላችሁ ሰላማችሁ ይብዛ። እንግዲህ የሚገራርሙ ነገሮች እያየን ነው። እንግሊዘኛ ስንማር ድሮ ኢምፖሲብል ኮንዲሽናል የሚባል ምናምን እንማራለን። ምንድነው? ክንፍ ቢኖረኝ ኖሮ እበር ነበር አይነት ነገር። እንዲህ አይነት ብዙ ጊዜ ምሳሌ ይሰጣል። ክንፍም የለኝም አልበርም ነበር፣ ክንፍ ቢኖረኝ ኖሮ ነው። እና ወደዛ ቤተክርስቲያኗ ልምምዷን ብትቀይር ይሄድ ነበር። ልምምዷንም አትቀይርም። እሷ ከፈለገች መሄድ አለባት፣ ብትቀይር ብሎ ነገር የለም። በነገራችን ላይ በኪ ልብ ብለህ ሰምተው ከሆነ ልምምዷን ብታስተካክል፣ አንዳንድ ልምምዷን ያለችው አስተምሮ አላለችም። ምናልባት አስተምሮ ላይ መስማማት አለ ማለት ነው። 5ቱ አዕማደ ምስጢራት 5ቱ ምናምን እንደ ትክክል ሳትወስደው አትቀርም። ልምምዷን ያለችው ምናልባት ስግደት ቢቀየር ለፍጡር መስገድ እንዲህ ነገርን ሊሆን ይችላል። እና ሜጀር የሆነ በአስተምሮም በልምምድም ችግር ስላለ የናፈቃት ነገር ካለ እንግዲህ ለመሄድ እንትን ማለት ነው። ነገ መሄድ ነው ካስፈለገ። አንድ ጊዜ የድሮ ታሪክ ስንሰማ አንቶኔሊ የሚባል የጣሊያኑ እንትን መጥቶ 18ቱን የውጫሌ ውል ተቀበሉ ሲባል እቴጌ ጣይቱ ናቸው የተቀበሉት አሉ። እና አስፈራራ። እኔ ያለበለዛ ኢትዮጵያን ወራለሁ ሲል እኔ ሴት ነኝ፣ ጦርነት አልወድም፣ ብትፈልግ ነገ አድርገው፣ ነገ ነው ያለችው። እና ሶፊያ ብትፈልግ ነገ ታድርገው መሄዱን። በእውነት እኛ አንፈራም። ሰው ይሄዳለሁ እመጣለሁ ምናምን ነገ መሄድ ይቻላል። እንዳላችሁት ነው። ይሄ አቴንሽን ይፈለጋል። ይሄ አርቲስቱ አካባቢ እዚህም መጥቶ መታጀብ፣ ሆሆ እዚህ ጋር ተቀመጪ ከፊት ነኝ ምናምን። እኛ ሰውን ሁሉ በክርስቶስ ነው የምናውቀው። ሐዋርያው ጳውሎስ ኢየሱስን እንኳን ከዚህ በፊት በስጋ ባቀው ከዚህ በኋላ በስጋ ላቀው አለ። የፈለገ አርቲስት ቢመጣ ክብሩን ኢጎን ወርውሮ ነው ወደዚህ መምጣት ያለበት እንጂ አቴንሽን ስጡኝ ምናምን የሚል ነገር እዚህ ጋር የለም። የምንሰጠው አቴንሽን የለም። እና ከሁሉ በላይ እማታቅ አይደለችም ቤኪ። እንዲህ አይነት ነገር መቋሟ ይዞ መከሰት፣ ስለዛ ቤት ማደናነቅ ምን ማለት በኢትዮጵያ ሃይማኖቶች እንትን ላይ በጣም ሴንሲቲቭ የሆነ እንትን ነው። እንዲህ አይነት አንድ ምልክት ይዞ መገኘት፣ አንድ ነገር ማድረግ ምን አይነት ኮንትሮቨርሲ፣ ምን አይነት ክርክር እንደሚያመጣ በደንብ ታውቃለች። በደንብ ነው የምታውቀው። ግን የአጀንዳ የክርክር የንግግር አጀንዳ ለማድረግ ራሷን ሁል ጊዜ ትፈልጋለች። እና እንደዛ አይነት ፍላጎቱ ነው ይህንንም ነገር እንድታደርግና እንዲህ አይነት አከራካሪ ነገር እንድታነሳ የሚያደርገውና እኛ ማንም ቢመጣ ማንም ቢሄድ፣ በነገራችን ላይ ቤትዬ እንዴ ክርስቶስ እኮ እናንተ ሸክማችሁ የከበደ ደካሞች ወደ እኔ ኑ ነው ያለው። ኢየሱስ እኮ ኦርቶዶክስ ጋር፣ ጴንጤ ጋር፣ ካሳንቺስ ጋር ጎተራ ምናምን አይደለም። ወደ ክርስቶስ በልብ ገስግሶ መሄድ፣ ንስሐ መግባት፣ መታረቅ እንጂ የህንፃ ልውውጥ እኮ እንዴ እኛ እኮ እንግዲህ ማቹሪቲ ቢኖር እዚህ ካምፕ ሄዳለሁ እዛ ካምፕ ሄዳለሁ አይደለም ወይ ወደ ክርስቶስ እመጣለሁ ወይ ክርስቶስን እተዋለሁ ነው መባል ያለበት። እና ከእንዴት ካምፕ ይጠራል? እኔ እኮ በጣም እኮ ሼም እኮ ነው ካምፕ አይጠራም። እና እኔ የከሰሩ ሰዎች በጣም እያስቸገሩ ነው። እኔ እውነቴን ነው። አንዳንድ ነገር ሁሉ አልፌ እንድናስብ ሁሉ እያስገደደች ነው። እንደ መጽሐፍ ቅዱስ እኮ ዓለማዊ ሴት ያገባች እንኳን እምነቱን ቢቀይር እንኳን አትተው። አንቺ ሴት ምናልባት ባልሽን ታድኝ እንደሆነ ምን ታውቂያለሽ ይላል መጽሐፍ ቅዱስ። ዓለማዊን እንኳን ለማዳን ሰው ይችላል። እንኳን ያመነ ሰው ትዳሩን ማዳን ቀርቶ ትዳሯን እኮ ማዳን እኮ ትችላለች ብዬ ሁሉ አሰብኩኝ እኔ። ሴት ብትሆን ብትገዛ የኤፌሶን መጽሐፍ ቢገባት፣ እውነቴን ነው የምልህ። ምክንያቱን አናውቅም በእርግጥኛ የፈለገ ምክንያት ቢሆን ግን ትዳሯን ግን ማዳን የምትችልበት ሁሉ ሁኔታ ይኖራል። ብትገዛ ትገዛ ይሆን እኔ አላውቅም፣ ግን መፍረድ አንችልም። ግን ያም ኦፖርቹኒቲ ነበር። ትዳሩን በትኖ የመጣ ሰው ዛሬ የእግዚአብሔርን ቤት ደግሞ እንዲህ መጫወቻ ያለውን አቴንሽን መፈለግ ምናምን ካለ እኛም ትዳር ውስጥ ሁሉ እኮ ጥያቄ ይኖረናል። ምንድን ነው ተሰርቶ የመጣው? እውነት ተገዝታለች? እውነት ቤተክርስቲያን ለክርስቶስ እንደምትገዛ ለባሏ ብትገዛ እርግጠኛ ላይ ባልም ረግጦ አይሄድም። እዛም ሳይድ ችግር የለም እያልኩ አይደለም፣ የትዳር አማካሪ አይደለሁም። ግን እንደ ክርስቲያን ልንገምተው ሁሉ ምንችል ነገር አለ። ስለዚህ አቴንሽን ፍለጋ የመሯሯጡ ነገር አቴንሽን አንሰጥም። ማንም ቢመጣ ማንም ጠቅላይ ሚኒስትር፣ ምክትል ጠቅላይ የምንትን የመከላከያ ሚኒስትር አንድ ሰሞን ነው የሚታዩት። እንደዛ ጋር ቁጭ ብለዋል። ከዛ በኋላ እንደማንም ቦታ አይለቀቅም። ስፔሻላት እዚህ ጋር ቁጭ በሉ እዚህ ጋር ተነሱ የሚባል ነገር ያው በእኛ ዘንድ ስለማይኖር
ጣሊያኑ እንዳለው ቀደም እቴጌ ጣይቱ እንዳለችው ነገ ልታረገው ትችላለች። ወንጌል አይለወጥም። ማንም ቢድል ለራሱ ነው። ማንም ክርስቶስን ቢከተል ለራሱ ደግሞ ለራሱ ነው። እኔ የምንለማመጠው ኋላው እየተከተልን እባክህ ምናምን የምንለው ሰው የለም። እኔ ለአንድ ሊስትሮ በስጋ ለተናቀ በስጋ ትንሽ ለምንላት ለቤት ሰራተኛ ከምሰጠው አቴንሽን በላይ እውነቴን ነው የምላችሁ ለማንም አርቲስት ነኝ ባይ ለማንም የምሰጥ ሰው አይደለሁም። እና የሚለወጥ ነገር የለም እኛ ጋር በጣም በጣም ቀብረር ያልን ያመነውን የምናቅ የወንጌል አማኞች ነንና ከዚህ በላይ ልንል አንችልም። ተባረኩልኝ ቤትዬ። ጆዬ ደስ ሲል እግዚአብሔር አምላክ አብስቶ ይባርክ። እሺ አንድ ጊዜ ከፍ አድርጉት። ምንድነው እሱ ኮፕሊንኩ ምናምን አላውቅም፣ እኔ ጋር አይታየኝም። ቢኮዝ እንደሚታወቀው ነው ሪፖርት ውስጥ ነው ያለው ቤቴ። ስለዚህ ታብታቡንም ከፍ አድርጉትና መቶክ ያስገቡኝ። ተባረኩ። እንዲሁም ኮፕሊንኩን ስንት እንደሆነም ንገሩኝ፣ ኢንፎርም አድርጉኝ። ጸጋ ይብዛላችሁ። ሌሎች እህቶችም ካላችሁ ወንድሞች ችግር የለውም። የተለየ ሀሳብ ካላችሁ በልዩነት ሀሳባችንን በነፃነት መስጠት እንችላለን ማለት ነው። ሁለተኛ ቪዲዮ ላይ ያሰማና ደግሜ እያሰማኋቸው ቀጥላለሁ። ለምንድን ነው ወደዛ ሄድ የተፈለገው? ለምንድን ነው እንደዚህ በዚህ ልክ ሰዎችን እንትን ማለት የተፈለገው? ቅድም ብያቸዋለሁ። በተለይ አንድ ሰው የሆነ ጊዜ ሊያገለግሉ ሊሆን ይችላል። አዎ። እግዚአብሔር መስሎ ሰርቶበት ተጠቅሞበት ሊሆን ይችላል። አዎ። ያይካዳል ወይ አይካደም? ለዛ ነገር ሪኮግኒሽን እንሰጣለን፣ ሪኮግናይዝድ እናደርጋለን። እኔ አረጋለሁ፣ ይሄ ታውቅ፣ እኔ አረጋለሁ። በሶፊያ ሽባባው ኦኬ፣ በእሷ ውስጥ አልፎ እግዚአብሔር አምላክ ትውልድን ባረኳል። አዎ። ትውልድ ከጨለማ ዓለም አምልጧል። አዎ። እሷ ልትሄድ የፈለገችውን ጨለማ ያን ጨለማ ዓለም ጥለው መጥቷሉ። ኦኬ፣ መጥቷሉ። እሷ የነበረችበትን ህይወት ይኖሩ የነበሩት በእሷ ዝማሬ በኩል አልፈው ብዙዎች መጥቷሉ። ለዚህ ጌታ እናመሰግናለን። እሺ፣ እዚህ ቤት ከተደበቃችሁ ትወጣላችሁ። እሺ፣ ሞዴሬተሮች ነው ብላችሁ አስወጧቸው ስለማያስፈልጉ ማለት። አዎ፣ በጣም በጣም ሁላችንም ተባርከንበታል። በሶፊያ በኩል እግዚአብሔር አምላክ አልፎ ሰርቷል ወይ? በደንብ ነው የሰራው። በደንብ ነው የሰራው። ሄዊ ይሄ ልጅ ጨለማው ስለሚሆን አያስፈልግም። በቃ ታስገቡት። ይሄ ልጅ ሪፖርት ነው የሚያደርገው። ሆን ብሎ ይደበቃል። ከዛ ሪፖርት ነው የሚያደርገው። እኔ አውቄ ነው ያሰሩድኩት። እሺ ሀሳቤ እንዳይበተን ፕሊዝ። አንድ ጊዜ ሀሳብ እንዲተደራጅቱ ስለሚመጣ እንትን ፍሎን ጠብቁ እንዲሄድ ባልረበሽ ደስ ይለኛል። ወዳችኋለሁ። ጊዜ አክብራችሁ ቴንክ ሶ ማች። እሺ ምን እያልኳችሁ ነው? እግዚአብሔር አምላክ በሶፊያ ሽባባ በኩል አልፎ ሰርቶ ነበር። አዎ፣ ግጥም አድርጉ። ብዙዎች ተጽናንተዋሉ። አዎ፣ ተጽናንተዋሉ። ብዙዎች ካሉበት ከየትኛው ምስራት በእሷ በኩል አልፎ በተገለጠ እግዚአብሔር ጸጋ ተጽናንተዋሉ ወይ? በደንብ ሽባ ብዙ ነገር ሊሆን ይችላል። ሽባ ተተርትሮ ሊሆን ይችላል። ዲዳው ተናግሮ ሊሆን ይችላል። አይነ ስውሩ አይቶ ሊሆን ይችላል። በሚኬት የመንፈስ አሰራር ልዩ ልዩ ስለሆነ ማለት ነው። መንፈስ ቅዱስን በዚህ በኩል ስራ ብላ አታሳየው። መንፈስ ቅዱስ በወደደ መንገድ ነው የሚሰራው። በወደደ መንገድ ነው ሰዎችን አድሬስ የሚያደርገው መንፈስ ቅዱስ ማለት ነው። በወደደ መንገድ፣ በፈለገበት መንገድ። የግድ ሽባነ ተነስ ምናምን ማለት አይጠበቅም። ሰው መዝሙር እየሰማ ከሽባነቱ ሊተረት ይችላል። ሰው መዝሙር እየሰማ ድንገት ዲናነቱ ሊፈውስ ይችላል። ድንገት አይታወቅም። እግዚአብሔር አምላክ እንዴት እንደሚነካ ስለማናውቅ እግዚአብሔር አሰራሩ በጣም ረቂቅ ስለሆነ ማለት ነው። ረቂቅ ስለሆነ ለዛ እግዚአብሔር አምላክ ይባርክልን እንወዳለን። ያ ማለት ግን ትላንትና የነበረችው ሶፊያ ዛሬ ላይ ባላት የህይወት ስርዓት ትመዘናለች ማለት ግን አይደለም። አይደለም። አሁን ያለችው የሶፊያ ህይወትና ቀድሞ የነበረው ዲያቆን ኒቆዲሞስ ከዚያ ደግሞ ራይት ምንድነው ኒቆላስ ማለት ዲያቆን ኒቆላስ ተመሳሳይ ነገር ለዚህ ዓለም ነገር ተስቦ ሄዶ የዚህን ዓለም ነገር ወደ ቤተክርስቲያን በትምህርት መልክ እንዳስገባ ሁሉ ተመሳሳይ ነገር ውስጥ አለች ማለት ነው። ስለዚህ ሶፊያ ከምትናገረው ከምታራምደው ከየትኛውም ትምህርት ከየትኛውም ንግግሮቿ እራሳቸውን ጠብቁ። ጌታችን ኢየሱስ ክርስቶስ ከፈሪሳውያን እርሾ ተጠበቁ ብሎ ሲል እየተናገረ ያለው ስለሚጋገረው ስለሚያቦካው እርሾ አይደለም። እንጀራ ስለሚገኝበት ነገር አይደለም። ከእርሾ ብሎ ሲል ከትምህርታቸው ነው። እኔም ሶፊያ ከሚባል እርሾ ተጠበቁ ነው ወንድሞች እህቶቼ። አዎ ዓለማዊነት ተከሽኖ በሶፊያ በኩል እየመጣ ስለሆነ
ከሶፊያ እንዲሁም ከባሏ ታውቃላችኋል። ከቀድሞ ባሏ የቀድሞ ባሏ ጽዮንዬ ምናምን ሲል ሲያብድ ነበረ። አድመኝነት ገላትያ ምዕራፍ 5 ቁጥር 19 ኖ ዌይ አይፈቀድም። ካካ ነው፣ እኛ ቤት ካካ ነው። በጣም ነውር ነው። በጣም ጽዩፍ ነው። ወንድሞቼ እናቶቼ፣ አሁንም አስተምራለሁ። አስምሬ ነግራችሁ መሆን ፈልገው ነገር አለ። ሰዎች ሊደክሙ ይችላሉ። ይሄ የታወቀ ነው። ሰዎች ሊስቱ ይችላሉ። ይሄ የታወቀ ነው። በሰዎች መሳትና መድከም አንፈርድም። እንዲነሱ እንዲመጡ እንጸልይላቸዋለን። ኃጢአት ድካም ቢገጥማቸው ማለት ነው። ራይት። ነገር ግን አመፅ ከሆነ ነገር ግን ያንን በጥቅስ አስደግፈው ላይፍ ስታይላቸው ግን ካደረጉ ከኛ ወገን አይደሉም ብለን እንለያቸዋለን ማለት ነው። ይህን ሳወራ እያመመኝ ነው ማውራው። ጌታ ምስክር። ይህን የመሰለ ጸጋ፣ ይህን የመሰለ ነገር ኢየሱስ ጌታ ነው። እሺ ላሰማችሁ። አንድ እኔ ዘፈን ባልሰማ የሆነ ዘፈን ላይ ያለ ግጥም አለ። የኔ ዘፈን ላይ ነውና ይደክ ዘፈን ባልሰማም ሳይሰማ ግጥሙ ኬት መጣ? መንፈስ አቃበለሽ? በደንብ ነው የምትሰሚው። በደንብ ነው የምትሰሚው። ዘፈን ሳይሰማ እንዴት ሰው ግጥሙ ትዝ አለው? አረ ተው፣ እኛ ነቅተናል። የነቃንን ጴንጤ እኮ እንደ ጴንጤ የነቃ እኮ የለም። እንደ ጴንጤ ማይንዱ ሻርፕ የሆነ እኮ የለም። በነገራችን ላይ ጴንጤ ማይንዱን ፉዞ የሚያደርገው ለዓለም ነው። ታውቃላችኋል? ጴንጤ ማይንዱን ፉዞ የሚያደርገው ለስጋ ፍላጎት ለኃጢአት ነው ጭልም የሚያደርገው እንጂ ለመንፈሳዊ ነገር ጴንጤው የነቃ ነው። ብራ ዘርዬ ጴንጤ የነቃ ነው። ጴንጤ መሸወድ አይቻልም። አንድ እኔ ዘፈን ባልሰማ ፕሊዝ ታብታብ አድርጉልኝና መቶክ ያስገቡኝ ፕሊዝ ፕሊዝ ታብታብ አድርጉ ወንድሞቼ እናቶቼ። ካለ እናንተ ይሄ ቲክቶክ ዋጋ የለውም። ካለ እናንተ ይሄ ቲክቶክ እውነቴን ነው የምላችሁ ዋጋ የለውም። ይሄ ቲክቶክ ካለ እናንተ በቃ አሳ ከውሃ ውስጥ ወጥቶ በሉት ትላለ። እንግዲህ ስታከብደው ሄውዬ እኔ አንደኛ። እሺ ሌትስ ጎ። አንድ እኔ ዘፈን ባልሰማ የሆነ ዘፈን ላይ ያለ ግጥም አለ። የኔ ዘፈን ላይ ነውና የደከመን ገሎ ፉከራ ምንድን ነው ትለዋለህ። ዓለምንና ቤተክርስቲያንን ልታጋባ ነው የሚል ጽሁፍ በታዋቂ አገልጋይ ተጽፎብኛል። ዓለምንና ቤተክርስቲያንን ለማጋባት የሚደረግ እንቅስቃሴ ይቃወማሉ ማለት ነው። ሶፊያ ሽባባ አስቢው እንግዲህ ከእንደዚህ አይነት ታዋቂ ቤተሰብ ትልቅ እንግዲህ አሁን በኢትዮጵያ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ ተጽዕኖ የፈጠረ ቤተሰብ መጣ እንዲህ ብላ ታዋቂነትን ዓለምን እኮ ይኸውልሽ ዓለማዊነትን፣ ዘፈንን፣ ታዋቂነትን፣ ገንዘብን በአፍጢሟ የተከለች እኔ የመጀመሪያ ሴት ናት ብዬ ነው ሰው ናት ብዬ ነው የማስበው። ራሴን ማለት ነው ለራሴ ይህን ራሴን ለማክበር አይደለም የምነግርሽ፣ ሪያሊቲ ነው የምነግርሽ። ኦፍኮርስ በዓለም አቀፍ ደረጃ እኮ ታዋቂ ዘፋኝ መሆን የምችል ሰው ነኝ አፕቱ ናው አሁን ድረስ። ይሄ ጉራ አይደለም ሪያሊቲ ነው የምነግራችሁ። እህቴ በሄደችበት ልክ መሄድ እችላለሁ በታዋቂነት ደረጃ ማለት ነው። ለምን? እሷ ጋር ያለው ታለንት እኔ ጋር አለ፣ እሷ ጋር ያለው ድምፅ እኔ ጋር አለ። ጌታ በሚያውቀው ነው የምነግርሽ። አሁን ያለ ምንም ማዳመቅ ነው የምነግርሽ። ወጥቼ መዝፈን ብጀምር ማለት ነው እግዚአብሔር ምስክሬ ነው ቶፕ የሚባል ዘፋኝ እኔ ነኝ የምሆነው። በቃ ማለት ቴዲ አፍሮ በጣም ነው አይደለም የሚወደደው በአርቱ። እግዚአብሔር ምስክሬ ነው እሱ ከኔ ቀጥሎ ነው የሚሆነው። ያለማጋነን ነው የምነግርሽ። ለምን? በየሁን ቁጭ አድርጌ ሰው ግራ እስኪገባው ድረስ ማናት ብሎ ግራ እስኪገባው ድረስ መስፈን። አሁን ብልልሽ ስለነግጫለሽ ስለማዘፈን እንጂ ጌታ አንድ እስቲ በዩ ብላ ስትጋበዝ ነው ሰምታችኋል። ብርቱካን ተብዬዋ በዩ እስቲ በዩ ምን ትበል? አሁ ልድጋሙ በነገራችን ላይ በዩ ኢየሱስ ጌታ ነው። ንድጋሙ አንድ እኔ ዘፈን ባልሰማ የሆነ ዘፈን ላይ ያለ ግጥም አለ። የኔ ዘፈን ላይ ነውና
የደከመን ገሎ ፉከራ ምንድን ነው ትለዋለህ። ዓለምንና ቤተክርስቲያንን ልታጋባ ነው የሚል ጽሁፍ በታዋቂ አገልጋይ ተጽፎብኛል። ዓለምንና ቤተክርስቲያንን ለማጋባት የሚደረግ እንቅስቃሴ ይቃወማሉ ማለት ነው። ሶፊያ ሽባባ አስቢ እንግዲህ ከእንደዚህ አይነት ታዋቂ ቤተሰብ ትልቅ እንግዲህ አሁን በኢትዮጵያ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ ተጽዕኖ የፈጠረ ቤተሰብ መጣ እንዲህ ብላ ታዋቂነትን ዓለምን እኮ ይኸውልሽ ዓለማዊነትን፣ ዘፈንን፣ ታዋቂነትን፣ ገንዘብን በአፍጢሟ የተከለች እኔ የመጀመሪያ ሴት ናት ብዬ ነው ሰው ናት ብዬ ነው የማስበው። ራሴን ማለት ነው ለራሴ ይህን ራሴን ለማክበር አይደለም የምነግርሽ፣ ሪያሊቲ ነው የምነግርሽ። ኦፍኮርስ በዓለም አቀፍ ደረጃ እኮ ታዋቂ ዘፋኝ መሆን የምችል ሰው ነኝ አፕቱ ናው አሁን ድረስ። ይሄ ጉራ አይደለም ሪያሊቲ ነው የምነግራችሁ። እህቴ በሄደችበት ልክ መሄድ እችላለሁ በታዋቂነት ደረጃ ማለት ነው። ለምን እሷ ጋር ያለው ታለንት እኔ ጋር አለ፣ እሷ ጋር ያለው ድምፅ እኔ ጋር አለ። ጌታ በሚያውቀው ነው የምነግርሽ። አሁን ያለ ምንም ማዳመቅ ነው የምነግርሽ። ወጥቼ መስፈን ብጀምር ማለት ነው እግዚአብሔር ምስክሬ ነው ቶፕ የሚባል ዘፋኝ እኔ ነኝ የምሆነው። በቃ ማለት ቴዲ አፍሮ በጣም ነው አይደለም የሚወደደው በአርቱ። እግዚአብሔር ምስክሬ ነው እሱ ከኔ ቀጥሎ ነው የሚሆነው። ያለማጋነን ነው የምነግርሽ። ለምን በያጋየውን ቁጭ አድርጌ ሰው ግራ እስኪገባው ድረስ ማናት ብሎ ግራ እስኪገባው ድረስ መስፈን። አሁን ብልልሽ ትደነግጫለሽ ስለማዘፈን እንጂ ጌታ። እሺ እስቲ በል ተብላ ተጋብዛለች። እስቲ ቆይ እስቲ ላሰማችሁ። ታዲያ ምን ችግር አለው? ኧረ ታብታብና ኮፕሊ ጋር ወይ የግብፅ ሽንኩርት መመኘት ዘመመኘት ኢየሱስ ስም ጌታ ሆይ። እሺ በቃላት ድርድር በሙዚቃ ቃና ስሜ ስታብራ ነፍሴ ስታጣራ አየሁኝ ጥበብ ቀልጦ እንደሚበራ ሻማ መብራት በሌለው ከተማ እየቀለጠ በራልኝ እየሞተ አኖረኝ እሱስ ባለዕዳው ነኝ። ሕይወት እንዳይሰለቸኝ ሲጨነቅ ሲጠበብ አይተኛም ቀን ከሌት ደስታዬ ሲዋትት ካህኔ ነፍሴ አገልጋይ ክልፋትተኛም ወይ የነፍሴ አገልጋይ ክልፋትተኛም ወይ እንደ መልከ ጼዴቅ ካህን ክህነቱ ከዘመን ዘመን የዘላለም አይደለም ወይ? የሰጠኝ ደስታ ከላይ ስወድ ስጠላ የማይተወኝ ለትንሽ ደስታ አመስጋኝ እንዲህ ያለ ሰው የሰው ምርጥ በጊዜ የማይለወጥ ካህኔ ነፍሴ አገልጋይ ክልፋትተኛም ወይ የነፍሴ አገልጋይ ክልፋትተኛም ወይ። እሺ እሺ ኦኬ ሄውዬ ቀጥይ። ዲቦዬ ልብሽን ጠብቂ፣ ልብሽን ጠብቂ። አንድ ጊዜ ታብታቡን ከፍ እናድርግ። ቤካዬ ባቡር ውስጥ ነኝ፣ ይዘጋብኛል አሁን። እሺ እሺ፣ ባቡር ውስጥ ናት፣ ባቡር ውስጥ ናት። እሺ ዲቦራ አለሽ? ዲቦራ ካለሽ መቀጠል ትችላለሽ። ሀሳብ ካለሽ ጎ ሄድ ፕሊዝ። እሺ ኢየሱስ ጌታ ነው። እኔ እሺ እሺ የፎሎ ለማየ ቦልኩ ዝና ፍለጋ ነው በኢየሱስ ስም ቦልኪው እንትና የትኛው እንዳይወጣ የባላ ምን እኔ እኮ ስንት ጥያቄ እሱ ነው ገባ። ዝና እንዳይባል እኔ ወቲ ነው አሁን ዝና እንዳይባል ኦልሬዲ ትታወቃለች። የእሷን መዝሙር ያልሰማ የለም፣ ሁሉም ሰምቶታል። እንደ በኪነ ጥበብ ውስጥም አይ ቲንክ ትታወቃለች ይመስለኛል። ድራማ ምናምን ላይ ይታወቃል። ከብዙ መንገድ ከታየ ልጅቷ ምንም ነገር ምንድን ነው ይሄ ዓለማዊነት እንዲህ የባሏ ስፒሪት ወስዶ ከቷታል። ቤካዬ በጌታ ቤት ዝና የፈለገ ማለት እኛ ሰውን አናይም፣ ገብቷል። ጌታን ነው የምናየው። ያንን ምክንያቱ እኔ አሁን የተረዳሁት ማለት ኮምፔር የምታደርገው ከቴዲ ጋር ነው።
ኮምፔር የምታደርገው የእህቷን ዘፈን ዝና ነው እና አሁን እየተረዳሁት ያለሁት በቃ ዝና ነው የምትፈልገው ወይ ደግሞ ስሟ ጴንጤ ቤት ደግሞ ይሄ ነገር የለም አገኘ ማለት ኦልሬዲ አገለገለችን ጌታ ረድቷት እውቀት የሚሰጥ ጌታ ስለሆነ ስለዚህ እኛ ዝናችን እግዚአብሔር ነው በቃ ጌታ ቤት ይሄ ነገር የለም ገባ እና አሁን ግን የምመለከተው ነገር ምንድነው ቅድም ጆንን ብሎታል ትኩረት አታለች ሰው እሷን ዝና ላይ ከፍ እንዲያደርጋት ነው የምትፈልገው ራሷን ስምን ለመትከል ነው የምትፈልገው እንጂ የመጀመሪያ አመጣጧ ጌታን ብቻ ብላ ጌታን አሳይታ ማለፍ አይደለም አሁን እየገባኝ ያለውና እኔ ብቻ ነኝ እንጂ ግራ ገባኝ ቴንክ ዩ በቃ ያ ተባረክ ወንድምነት እሺ ታብታብና ኮፕሊንክ አድርጎ በረክርሳል እሺ ያውሽ ሰላም ነው የሹሃ እንዴት ነው ቤካዬ ሰላም ነው እንዳለ እግዚአብሔር ይመስገን ስለመጣ እኮ አንቺማ ተጠፋለሽ ታፍሰሽ የምትመጪው ደግሞ እኔና አንቺ እንወቃቀሳለን ውስጥ እንወቃቀሳለን እውነት ለመናገር ጌታ ቤት ስትመጣ እኮ ጌታን ፈልገኸው ነው የእውነቱ ብርሃን በልቡ የበራ ሰው ወደኋላ መመለስ አይችልም። ጌታን የምንከተለው ለዝና፣ ለገንዘብ፣ ለባል፣ ለሀብት ምናምን ብለን አይደለም፣ ስለሚመጣ ነው የምንከተለው። እኔ የገባኝን እውነት ነው ማወራው። ኢየሱስ ክርስቶስ ስለሚመጣ ነው እኔ የተከተልኩት። በእርግጥ ቅርብ ጊዜ ነው ወደ ጌታ ከመጣሁኝ፣ ግን እኔ ጌታን የተከተልኩት ስለሚመጣ ለሰውም እንደዚህ ቲያትር ወይም ድራማ ላረግ ምናምን አይደለም። እኔ ብጎድል እግዚአብሔር ምንም የሚጎልበት ነገር የለም። ገና አንድ ሳይባል ሲመለክ የነበረ አምላክ ነው። እሷ ሄደች፣ ሌላውም መጣ፣ ይተካል፣ ትውልድ ይተካል። ገባ ቤካ? እሷ ስለሄደች ምንም ሊገርመን አይገባም። እኛም እኮ መተናል። እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ ካልጠራው በስተቀር ማንም ወደ ክርስቶስ መምጣት አይችልም። ከዛ ስንመጣ የሚከብደን ነገር አንዳለ ይዘን የመጣነውን ነገርን ቶሎ መበጠስ አንችልም። ችግሩ እሱ ነው። ለዛ ነው ብዙ ጊዜ መሸሸግን፣ እግዚአብሔር እግር ስር መውደቅን፣ እሱን ብቻ መፈለግ ይዘናቸው የመጣናቸው ብዙ ትምህርቶች አሉ። እነሱን ቶሎ መተው አንችልም። ገብቶሃል? ያ ነው ችግሩ። ወደ ጌታ ቤት ስትመጣ መጀመሪያ ከልጅነት ጀምሮ የመጣው እኔ የእናቴ አባቴ እምነት የሚባል ታሪክ አለ እንዴ? ይቅርታ እኔ እናቴ ይቅርታ አድርጉልኝ። እውነት በሳቅ ፈልጌ አይደለም። የእናቴ አባት ታሪክ ወይም የእናቴ አባት እምነት ምናምን የሚባል ታሪክ የለም። እኔ የአብርሃምን እምነት አይደለም የተከተልኩት እኮ ኢየሱስ ክርስቶስ በደሙ ስለገዛኝ፣ ደሙ ስለፈሰሰ፣ ዛሬም ከአቤል ደም ይልቅ የሚጮህ ደም ስላለኝ፣ ትኩስ ደም ስላለኝ አባት ሆይ ባልኩኝ ቁጥር አቤት። ብዙ ጊዜ ሰዎች ማንረዳው እኔ በዚች አምስት ወር አይደል ቤካ መጀመሪያ ሰሞን ጌታ ቤት ስትመጣ እግዚአብሔር ቶሎ ቶሎ ነው የሚሰጥ መልስ ይመልስላል። አባ ስትለው አቤት ያስፈልገኛል እንኪ። ከዛ በኋላ ያስተምርሃል፣ ያለማምድሃል። የመከራ ጥግን አይቻለሁ እኔ በዚች 5 ወር ውስጥ ጌታ ጋር ስትመጣ። ይሄ እንዴት ነው ሰው አልጋ በአልጋ ህይወት የሚሆነው የሚመስላቸው ብዙ ሰዎች አሉ። ጌታ ነው የምነግርህ ቤካ። በጣም እንደውም እኔ ከዛ ህይወት ይልቅ ጌታ ጋር ስመጣ ነው ፈተና ይበዛብኝ። ሰላም የሚል ሰው ያኮርፋል፣ ይሰድባል፣ ያገኘ ሰው ሁላ ይናገርሃል። እና አልጋ በአልጋ ተፈልገው ጌታ ቤት ሲመጡ ብዙ ነገሮችን አልመው የሚመጡ ሰዎች እኔ አላውቅም። መጀመሪያ እኔም አልጋ በአልጋ ነበር የሚመስለኝ፣ ግን እስቲል እስካሁን ድረስ እየታገልኩኝ ነው። እኔ እንደዚህ ሳወራ ንጹህ ነኝ እያልኩ አይደለም። በየቀኑ ነው የምወድቀው።
በየቀኑ ነው የምሳሳተው፣ በየቀኑ ነው ኃጢአት የምሰራው። ግን እግዚአብሔር በልጁ በከፈለልኝ ዋጋ ስጠራው ሁል ጊዜ መልስ ስለሚሰጠኝ ልጅ ያለሁልሽ ስለሚለኝ ነው። ስለዚህ ሰው ቢሄድ እግዚአብሔር ምንም የሚጎዳበት ታሪክ የለውም። እኔና አንተ እንኳን የእጁ ስራ ነን አይደለም። ከፈለገ እጁ አይደለም ጣቱ ራሱ በቂ ነው። ኧረ ድምፁም በቂ ነው። መብረቅ እኮ ከላይ እስከታች ከእግዚአብሔር እግር ስር የሚወጣ ነበልባል ይላል። ግን እሱ ነበልባል እንኳን እንዴት እንደሚያስፈራን እናውቃለን። ድምፁ ቢመጣ ደግሞ እንዴት እንደምንጠፋም እናውቃለን። ግን በዚህ ልክ እኔ ጌታ ቤት ወጥቼ እኔ ጌታን ለምንድን ነው የተከተልኩት ማወቅ መቻል አለብኝ። ለነፍሴ ለራሴ ጥቅም ከዘላለማዊ እሳት ለመዳን ብዬ እኔ ብሄድበት እግዚአብሔር ምን ይጎልበታል? ተራሮች ይዘሉለታል፣ ወንጆች ያጨበጭቡለታል፣ አዋፋት ይዘምሩለታል። እልፍ አላፋት አለ። ከፈለገ እልፍ አላፋትን መፍጠር ይችላል። አንድ ሰው ስለሄደ አይግረማችሁ። እግዚአብሔርን ፈልጎ የመጣ ሰው እግዚአብሔርን አጥብቆ መያዝን ይችልበታል፣ ያውቅበታል። እኔ ከዘላለማዊ ሞት እድናለሁ የሚል ሰው ካለ እግዚአብሔርን አጥብቆ ይይዛል እንጂ እኔ የእናቴ አባቴ እምነት ምናምን ይቅርታ አድርግልኝ፣ እኔ እንደዛ አልልም፣ ልልም አልችልም። ትውልዱ ለራሱ ሲል ነው መዳን ያለበት። እግዚአብሔር ምንም ይጎልበት ነገር የለም። የተመረጡትን እንኳን እስከሚያስቱ አይደለም የሚለው፣ ገና ከዚህም የከፋ ይመጣል። ይሄ እኮ የምጡ መጀመሪያ ነው። ልክ ማቴዎስ 24 ላይ እንደተጻፈው ማለት ነው። ስለዚህ ምንም ሊገርመን አይገባም። የሚሄደውን እንሸኛለን፣ የሚመጣውን እልል ብለን እንቀበላለን። እና እውነት ለመናገር በጌታ ቤት ያላችሁ ሰዎች ሶፊያ ሽባባው ኢሹ ራሱ ሆና መወራት ያለባት ሴት አይደለችም። እስቲል አሁንም እሷ የፈለገችው ትኩረት ነው። እኛም ይሄንን የሰጠናት ሉሲ ቤኪ፣ አንተም የምታስተምርበት ገና ብዙ እንደኔ አይነቶች የሚመጡበትን ወንጌል የምሰብክበትን ጊዜ በእሷ ስትወያይ ማጥፋት አለብህ ብዬ ራሱ አላምንም። ይቅርታ ከአንተ በላይ ባላቅም ማለት ነው። ብዙዎች መዳንን መንገድ ይፈልጉታል። እሷ ለሄደችው እኛ ሊገርመን አይገባም። ተባረኩ። ሁላችሁንም ይቅርታ አድርጉልኝ እንግዲህ ከተሳሳትኩኝ። ተባረክ የሽዋይ እህት አለማችን። እንግዲህ በጌታ ከሆነች በቅርብ ጊዜ ነው፣ ግን የሚገርም ነገር ነው ያላት እህታችን። ተባረኪ ጆዬ። በአሁኑ ሀሳብ ላይ ትሄድበታለህ። ድጋሚ ያሰማና ጉዳዩን የዮሐንስ በመልእክቱ አንደኛ መልእክቱ ምዕራፍ 2 ቁጥር 15 እንደዚህ ይላል እስከ 17 ያለው ዓለምን ወይም በዓለም ያለውን ማንኛውም ነገር አትውደዱ። ማንም ዓለምን ቢወድ የአብ ፍቅር በሱ ዘንድ የለም። ምክንያቱም በዓለም ያለው ሁሉ የስጋ ምኞትና የዓይን አምሮት እና የስጋ ምኞት የዓይን አምሮትና የኑሮ ትምክህት ከዓለም እንጂ ከአብ የሚወጣ አይደለም። ዓለምና ምኞቱ ያልፋሉ፣ የእግዚአብሔር ለዘላለም ይኖራሉ። ደግሜ ያነበዋለሁ። ዓለምን ወይም በዓለም ያለውን ማንኛውንም ነገር አትውደዱ። ማንም ዓለምን ቢወድ የአብ ፍቅር በሱ ዘንድ የለም። ምክንያቱም በዓለም ያለው ሁሉ የስጋ ምኞት የዓይን አምሮትና የኑሮ ትምክህት ከዓለም እንጂ ከአብ የሚወጣ አይደለም። ዓለምና ምኞቱ ያልፋሉ፣ የእግዚአብሔርን ፍቃድ የሚፈጽሙ ግን ለዘላለም ይኖራሉ፣ ወይም ደግሞ ለዘላለም ይኖራል። ስለዚህ እቺ ሴት ምን እያደረገች ነው? ቅድም እንዳሰማችሁ ደግሜ ማሰማት እችላለሁ ከነዘፈኗ ማለት ነው። እሺ አንድ ጊዜ ታብታቡን ከፍ አድርጉልኝ፣ እንዲሁ ሼሩን። ተባረኩ። ወዳችኋለሁ። እሺ ወዳችኋለሁ። ምን አደርጋለሁ መሰላችሁ? እንዲፈጥንልኝ ሌስ ዱ ላይክ ዲስ። እሺ ሃይ ካህን ያለች ያረቢ ያረቢ ያረቢ። እሺ አንድ እኔ ዘፈን ባልሰማ
የሆነ ዘፈን ላይ ያለ ግጥም አለ የኔ ዘፈን ላይ ነው እና የደከመን ገሎ ፉከራ ምንድን ነው ምትለዋለን እና ዓለምንና ቤተክርስቲያንን ልታጋባ ነው የሚል ጽሁፍ በታዋቂ አገልጋይ ተጽፎብኛል። ዓለምንና ቤተክርስቲያንን ለማጋባት የሚደረግ እንቅስቃሴ ይቃወማሉ ማለት ነው። ሶፊያ ሽባባ አስቢ እንግዲህ ከእንደዚህ አይነት ታዋቂ ቤተሰብ ትልቅ እንግዲህ አሁን በኢትዮጵያ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ ተጽዕኖ የፈጠረ ቤተሰብ መጣ እንዲህ ብላ ታዋቂነትን ዓለምን እኮ ይኸውልሽ ዓለማዊነትን፣ ዘፈንን፣ ታዋቂነትን፣ ገንዘብን በአፍጢሟ የተከለች እኔ የመጀመሪያዋ ሴት ናት ብዬ ነው ሰው ናት ብዬ ነው የማስበው። ራሴን ማለት ነው ለራሴ ይህን ራሴን ለማክበር አይደለም እነግርሽ፣ ሪያሊቲ ነው የምነግርሽ። ኦፍኮርስ በዓለም አቀፍ ደረጃ እኮ ታዋቂ ዘፋኝ መሆን የምችል ሰው ነኝ አፕቱ ናው አሁን ድረስ። ይሄ ጉራ አይደለም ሪያሊቲ ነው የምነግራችሁ። እህቴ በሄደችበት ልክ መሄድ እችላለሁ በታዋቂነት ደረጃ ማለት ነው። ለምን? እሷ ጋር ያለው ታለንት እኔ ጋር አለ፣ እሷ ጋር ያለው ድምፅ እኔ ጋር አለ። ጌታ በሚያውቀው ነው የምነግርሽ። አሁን ያለ ምንም ማዳመቅ ነው የምነግርሽ። ወጥቼ መዝፈን ብጀምር ማለት ነው እግዚአብሔር ምስክሬ ነው ቶፕ የሚባል ዘፋኝ እኔ ነኝ የምሆነው። በቃ ማለት ቴዲ አፍሮ በጣም ነው አይደለም የሚወደደው በአርቱ። እግዚአብሔር ምስክሬ ነው እሱ ከኔ ቀጥሎ ነው የሚሆነው። ያለማጋነን ነው የምነግርሽ። ለምን? በያንዳየውን ቁጭ አድርጌ ሰው ግራ እስኪገባው ድረስ ማናት ብሎ ግራ እስኪገባው ድረስ መስፈን። አሁን ብልልሽ ስለነግጫለሽ ስለማዘፈን እንጂ ጌታ እስኪ ዝፈኝ ተብላ ተጋብዛለች። እንዲህ በእርሷ ነቢይ በቃላት ድርድር በሙዚቃ ቃና ስሜ ስታብራራ ነፍሴ ስታጣራ አየሁኝ ጥበብ ሰማሁኝ እውቀት ልናገር ልመስክር የዚህን ሰው ክነት ቀልጦ እንደሚበራ ሻማ መብራት በሌለው ከተማ እየቀለጠ በራልኝ እየሞተ አኖረኝ እሱስ ባለዳው ነኝ። ሕይወት እንዳይሰለቸኝ ሲጨነቅ ሲጠበብልኝ አይተኛም ቀን ከሌት በደስታዬ ሲዋትት ካህኔ ነፍሴ አገልጋይ ቅልፋትተኛም ወይ የነፍሴ አገልጋይ ቅልፋትተኛም ወይ እንደ መልከ ጼዴቅ ካህን ክህነቱ ከዘመን ዘመን የዘላለም አይደለም ወይ? የሰጠኝ ደስታ ከላይ ስወድ ስጠላ የማይተወኝ ለትንሽ ደስታ አመስጋኝ እንዲህ ያለ ሰው የሰው ምርጥ በጊዜ የማይለወጥ ካህኔ ነፍሴ አገልጋይ ቅልፋትተኛም ወይ የነፍሴ አገልጋይ ቅልፋትተኛም ወይ አንተን የምነው ሎዳነ ጀዋ እሺ እንግዲህ አንድ ዘፈን ከመዘፈኑ በፊት ሪሄርሳል አለ ማለት ነው። ቢያንስ 10 ጊዜ 20 ጊዜ በቤቷ ሪሄርስ አድርጋለች ማለት ነው። ተለማምደዋለች እኮ ዝም ብላ አልዘፈነችውም፣ ድምፁን ቅላጼውን። ስለዚህ የዘፈን መንፈስ አለ ማለት ነው። በዚህ ላይ ወደ ምን አደገው ከእነ ቴዲ አፍሮ ጋር መወዳደር እንደገና በጣም ምርጥ ዘፋኝ ሊሆን ይችላለሁ፣ ዓለምን ንቆ የመጣ የመጀመሪያ ሰው ነኝ ምናምን የሚል ነገር ሰምቻለሁ። እንዴ ሁ ዘ ሄል ኢዝ ሺ? ማነች እሷ? እንዴ ከፈርዖን ጮማ ይልቅ እኮ በእግዚአብሔር በክርስቶስ ቤት መጣል መርጠው የመጡ በርካታ የተማሩ በርካታ ትልልቅ ፕሮፌሽናል ሰዎች አሉ። እኔ ሊቫልዶን አዝማሪ እንዴ ዘፋኞችም አሉ፣ ሌላ ፕሮፌሽንም ያላቸው ሰዎች አሉ። አልፈልግም ብለው እንዴ ፕሮፌሰር ዝናቡ ገብረማርያም የሚባሉ ሰውዬ አሉ፣ የሐዋሳ ዩኒቨርሲቲ ዳይሬክተር ዋና ፕሬዚዳንት። ገጠር እየሄዱ ነው ተኝተው አጎዛ ምናምን የሚባል ነገር ላይ መደብ ላይ እየተኙ ነው ወንጌል የሚያገለግሉት። ከዓለም ፈርዖን ጮማ ይልቅ መጣን ለክርስቶስ መርጠው በርካታ ሰዎች አሉ በትልልቅ አገልግሎት ውስጥ ያሉ እና በቃ ዝናትቼ ምናምን እንደ አገር ትተው የሚመጡ አሉ፣ ምቾት ትተው የሚመጡ ወርደው የሚኖሩ ሰዎች አሉና ራስሽን ማን ታረጊያለሽ? ክርስቶስን ነው ራስን ማን ታረጋለህ ያሉት። እና ሪሄርስ አድርጋ ተለማምዳ በደንብ ስለዚህ አታችመንት አላት ማለት ነው ከዘፈን ጋር። ዝም ብዬ አሁን እኔ እንደወረደ
የጥላሁንን ዘፈን ብሉኝ አርቲስት ብሆን እንዴት ይመጣል? ልምምዱ አለ ማለት ነው። ሁለተኛ የዘፈኑን ኮንቴንት ስናይ ካህንን ይሄ የሚያሞጋግስ ያው ካህን ራሱ በዛ ቤት በዘፈን ነው የሚሞገሰው። እኔ አሁን ፓስተርዬ የነፍሴ አገልጋይ ምናምን እየተባለ ሊዘፈን ማለት በዘፈን መንፈሳዊ ይዞ ማሞገስ ካህኑ በዘፈን ነው የሚሞገሰው። እና ቀደም ራሷ እኮ ብለዋለች፣ ዓለም ራሱ ከዚህ ከመንፈሳዊ ነገር ጋር በዛ ቤት የተጋባ ነው። እሷ ደግሞ አሁን ከኛ ጋር ልታጋባ ፖሊጋሚ ልትፈጥር የዛኛውን ቤት ዓለምንና የእኛን ቤት አንድ ላይ ሶስቱን ልታጋባቸው የሶስትዮሽ ጋብቻ ልትፈጥር ማለት ነው። ስለዚህ እኔ እህቷ ራሱ በምን መንፈስ ነው የዘፈነችው? አንደኛ ዓለማዊ ነበረች። ክሊርሊ ዓለማዊ ሰው ብዙ ጊዜ ላለሁ እኔ የሌላ ቤተ እምነት መዝሙር እንኳን አልሰማም፣ እንኳን ዘፈን። ለምን? የእግዚአብሔር ቃል ከአንድ ምንጭ ሁለት ውሃ ጣፋጭና መራራ ሊቀዳ አይችልም። ስለዚህ ምንም እንኳን ድምፁ የተቆራረጠ ለምሳሌ ቴድሮስ ዮሴፍ የሚባል አለ፣ ምርትነሽ የሚባሉ አሉ፣ ኢየሱሴ ምናምን ትክክለኛ መጽሐፍ ቅዱስ ዘፈን ማነው ዝማሬ ቢዘምሩ አልሰማም። ለምን? ደግሞ ቀየር አድርገው ደግሞ አይናችን ነሽ ማርያም ይላሉ። የእግዚአብሔር መንፈስ መዝሙር የሚሰጣል፣ ዝማሬ በሌሊት ይሰጠኛል የሚል ቃል አለ። ዝማሬ የእግዚአብሔር መንፈስ ከሰጣቸው እውነት የእግዚአብሔር መንፈስ ከሆነ ያኛውን አይሰጣቸውም ነበር። አይናችን ነሽ ገድሉ ታምራቱ እጅግ ብዙ ነው የሚል የእግዚአብሔር መንፈስ አይሰጥም። ያንን ከሰጣቸው እሱ መንፈስ ይህንን ሊሰጣቸው አይችልም። ስለዚህ በልምምድ ነው ማለት ነው። እና እህቷ ካህንዬ ነፍሴ አገልጋይ ካለች በዓለም መንፈስ ከሌላ መንፈስ የተቀበለችው ዘፈን ነው። ስለዚህ እህት ያንን የዓለም ዘፈን መዝሙር የሚመስል ካህንን ከፍ ከፍ የሚያደርግ ዘፈን አምጥታ ነው ለእኛ ልትነግረን የቻለችው። ስለዚህ የለየላት ዓለማዊ ሆናለች ማለት ነው። ስለዚህ ከእንዲህ አይነት ዓለማዊ አካሄድ እንግዲህ ትቀጥል። እኔ አንድ ሊስትሮ አንድ የቤት ሰራተኛ ባካረገ ከሚባለው በላይ የእሷ ባክ ማድረግ የእሷ መዝፈን የእሷ እንደዚህ አይነት ነገር መለማመድ ወሬ የሚያደርገን ይመስላታል መሰለኝ። እዚህ የምንጨነቅ ቅድም ስትል ነበር እንዲና እንዲያ ሊሉኝ ይችላሉ። አረኛ ምንም አንል ጡርግ ብለዋል ክበበው። ጡርግ ማለት ይቻላል፣ ምንም ችግር የለውም። እንመክራለን። የሚመክሩ ሰዎች ይኖራሉ በቅርብ። ያንን አልሰማም ብሎ ዓለማዊ የሆነ ሰው እኔ እንደውም እድል አግኝቶ እድሉን ያበላሽ ተማሪ እኮ ብዙ አይታዘንለትም። ቢግሻ ዩኒቨርሲቲ ገብቶ ጫት እየቃማ አሽሽ እየጠጣ ከተባረረ ይበለው፣ እድሉን አልተጠቀመም ነው የሚባለው። ሁልጊዜ የሚታዘነው እድል ላላገኘ ነው። ስለዚህ እኛ እድል ላላገኙት ነው እንጂ እድሉን ላበላሸ ዌስት ላደረገ ላባከነ እኔ ብዙኛ ግድ ያለን አይመስለኝም። ስለዚህ ጨው ለራስ ብለህ ጣፍጥ ይላልና የወንጌል አማኙ ቤት ደግሞ እንዲህ በቀላሉ የሚናወጥ አይደለም። እንዴ ሶፊያ ሄደች ወይኔ በቃኛ እምነታችን ምናምን እንዴ ቤካ አለ አይደል እንዴ ኤፍሬም አለ አይደል እንዴ ወርድ ሃኒ ምናምን አሉ አይደል እንዴ እነሱን የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን ተመልከቱ ይላል ዕብራውያን። ደስ ይለኛል። እነሱን የእምነታቸውን ፍሬ እያያችሁ ተከተሏቸው ይላል። ፓስተሬን፣ አገልጋዮችን፣ ኤርሚን፣ ዳኒን፣ ዳጊን፣ ቤኪን እነሱን እያየሁኝ በዚህ በቲክቶክ በአካል በስጋ ደግሞ ሙሉ ወንጌል ነው የሚሄደው እዛ ቸርች አገልጋዮችን፣ ሌሎችም ደግሞ ትልልቅ የምናውቃቸው እነ ዶክተር ማሙሻ ፋንታ፣ ተስፋዬ ጋቢሶ እነሱን እያየን የእግዚአብሔርን ቃል በዝማሬም በቃልም የነገሩን ሰዎች ናቸው። የእምነታቸውን ፍሬ የኑሯቸውን ፍሬ እያየን የማሙሻ ፍሬ እያየው የተስፋዬ ጋቢሶን ፍሬ እያየው የጋሽ ንጉሴ ቡልቻን ፍሬ እያየው የምከተል ሰው ነኝ እንጂ አንድ ሰው እንግዲህ ሄድኩኝ መጣሁ እያለ የሚያስፈራራኝ ሰው አይደለም። ስለዚህ ሺዝ ነቲንግ ለእኔ ቤኪዬ ዲፕ ኢንሳይድ ሺዝ ነቲንግ። ታንክ ዩ ቤኪ። ዋው ጆዬ በጣም የሚገርም ነው። እግዚአብሔር አምላክ ሀውስ ሲወርክ እዚሁ ክፍል ላይ ልቆይ ራሳቸው ይላል ሐዋርያ ጴጥሮስ ሲናገር ራሳቸው የጥፋት ባሪያዎች ሆነው አርነት ትወጣላችሁ እያሉ ተስፋ ይሰጣችኋል። ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነውና ይላል። አሁን እችን ሴት ዓለማዊነት አሸንፏታል። ዓለማዊነት ገዝቷታል። ለዓለም ባሪያ እንደ ዮሐንስ መልእክት ምዕራፍ አንደኛ ዮሐንስ ምዕራፍ 2 ቁጥር 15 መሰረት ማለት ነው። ለሚያልፍ ለሚጠፋ ነገር ተላልፋ ተሰጥታለች፣ ለዚያም ባሪያ ሆናለች ማለት ነው። አሁን ደግሜ ልንገራችሁ ወንድሞቼ እናቶች፣ በጣም አደገኛ ትምህርት አለ። በጣም አደገኛ ትምህርት አለ። ራስን በቅድስና መያዝ፣ ለእግዚአብሔር ራስን መቀደስ
በጣም ፋርነት፣ አለመብሰል፣ አለማወቅ፣ አለመሰልጠን የመሰላቸው ሰዎች አሉ። መጽሐፍን በቅጡ አለመረዳት፣ ኦኬ፣ የአባቶችን አስተምሮ አለመቀበል አድርጎ የሚያስቡ አሉ። መሰልጠን ነው መቀደስ፣ መቀደስ ነው መሰልጠን። በእውነተኛ መንፈሳዊ ህይወት መኖር ነው መሰልጠን። መሰልጠን በእውነተኛ መንፈሳዊ ህይወት መኖር ነው። ወንድሞቼ እናቶች፣ መንፈስና ነፍስ በክርስቶስ ኢየሱስ አምነው ስለዳኑ ሲልድ ናቸው እና በስጋ የምታደርገውን ነገር ብታደርግ እግዚአብሔር ይረዳሃል ብሎ የኒቆላውያንን ትምህርት ማስተማር ክርስቶስ የነቀፈውና የተቃወመው ጸያፍ ተግባር ነው ማለት ነው። ዘመናዊነት፣ ዓለማዊነት እሱ የተናቀ ነው ወንድሞቼ እናቶች። እና ቼቲዮ ዘመናዊነትና ዓለማዊነት በጣም ተሰልጥኖባታል፣ ገዝቷታል። ለዚያ ነገር ደግሞ ባሪያ ሆናለች። ከዛ መካከል አንዱ ለምሳሌ እንስራት ነገር ነው። ሁሉ ጊዜ ሁለት ነገር አሰቡ። አንደኛው ሰዎች በዓለማዊነት ሲሸነፉ፣ ዓለማዊ ሲሆኑ፣ ዓለማዊነት ሲሰለጥንባቸው ተሰከንድ ኦፕሽን የሚያደርጉት እንግዲህ ወደዛኛው ቤተ እምነት መሄድ ነው አይደል? ወደዛኛው ቤተ እምነት መሄድ ነው። እታችኛው ቤት ሄዶ አባል መሆን ነው የሚፈልጉት። እታችኛው ቤት በነፃነት እንድታደርጉ ስለሚፈቅድ እታችኛው ቤት ሄዶ እንደፈለጉ ለመሆን ስለዛ ቤት ይሆናል ወሬያቸው፣ ስለዛ ቤት ይሆናል ንግግሮቻቸው፣ ስለዛ ቤት ይሆናል ሁሉ ጊዜ ስብከታቸው፣ ስለዛኛ ቤት። እግዚአብሔር በእውነት ይጠብቃችሁ። በጣም እንዳትጠረጠር። ጀምራለች ሄዊ በጣም ቢዚ ሆናለች። እሺ ግን መጽሐፍ ቅዱስ ሲናገር ለምሳሌ ስፔሻሊ የእሷን አካሄድ ማየው ራዕይ ምዕራፍ 2 ከቁጥር 12 ጀምሮ ያለውን መልእክት ነው። ለጴርጋሞን ቤተክርስቲያን የተላከው መልእክት ላይ የእሷን ህይወት በትክክል ላይ ያለው ብዬ አምናለሁ። ስፔሻሊ አሁን እያደረገች ያለችው ነገር ያ ማለት ያ በንስሐ ከተመለሰች ፋይን ቢካዝ ጠቅላ ክዳ ምናምን ነገር ስላልሄደች እንዳሉ የንስሐ ዕድል አላት። ይህን አምናለሁ። በንስሐ ካልተመለሰች ግን ግልጽ ነው ሴፍ ነው ይበላት። ለምሳሌ እንግዲህ ንስሐ ገባ፣ አለዚያ ፈጥኜ እመጣብሃለሁ፣ በአፌም ሰይፍ እወጋቸዋለሁ ይላል። እንግዲህ ለምን ሲባል የኒቆላውያን ትምህርት አልተቃወሙ፣ የበላምና የበላቅን ትምህርት ተቀብሏሉ። በቸርቻ ውስጥ እንደፈለጉ እንዲሆን የፈቀዱትንም ጭምር ኦኬ መሪዎችን እነሱን ባይመለሱ ብሎ ጌታ ኢየሱስ ክርስቶስ በሐዋርያ ዮሐንስ በኩል መልእክት እንደጻፈ ይታወቃል። ስለዚህ መመለስ ያ ማለት ግን ቅድም እንዳልኩኝ ለሁሉም ነገር የሚወስነው በቸርች በመሪዎች በመጋቢዎች በእረኞች መያዝ ነው። አንድ ሰው ከእረኛ ከወጣ በቸርች ውስጥ ህብረት ማድረግ ከሆነ ያ ሰው ዓለማዊነትን ለመኖር ቆርጦ የወጣ ነው ብዬ እኔ አምናለሁ። ምቹን ነገር ከተጠያቂነት እየወጣ ከሄደ ማለት ነው። ሜላዋ የኔ ውድ ወንድሜ፣ ስለዚህ ለእኔ ከባድ ነው። እንደውም ላሰሙትና ሜቢ ሜላዬ ሰምቶ ከሆነ አዶ ነው ላሰማና ቀጥታ ወደ ሜላዬ ሄዳለሁ። እሺ። እና ከባድ ለእኔ በጣም ከባድ ነው። በይፋ ሞትቼ ከፈለኩ ኦርቶዶክስም መሆን ይችላለሁ። በኦርቶዶክስስ በሆኑ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ፣ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ሁሉ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል ወይም ኦርቶዶክሳውያን ለማስደሰትም ምንም አይደለም። የምሬን ነው ያልኩት፣ የእውነቴን ነው ያልኩት። እኔ ማንም ፕሮቴስታንት በዚህ ነገር ቢያዝን ጉዳይ አይደለም። የሚስተካከል ያለባቸው ነገሮች እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በ4 ነጥብ ያስቀመጠው ነገሮችን ላይ ብትሰራ እና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ኦርቶዶክስ መለስ እውነቴን ነው የምናገር። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ የእናቴ አባቴ የቤተሰቦቼ የዘሬ ሲጀመር ኦርቶዶክስን አማቀው
ስወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ የተወለድኩት ያደግኩትም እዛው ነው። እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባውም አይገባም። እኔ አሁን አልፈልግም ፕሮቴስታንት አይደለሁም። በቃ ከዚህ በኋላ ኦርቶዶክስ ነኝ። አንድ እኔ ዘፈን ባልሰማው የሆነ ዘፈን ላይ ያለ ግጥም አለ የኔ ዘፈን ላይ ነው እና የደከመን ገሎ ፉከራ ምንድን ነው ምትለዋለን እና ዓለምንና ቤተክርስቲያንን ልታጋባ ነው የሚል ጽሁፍ በታዋቂ አገልጋይ ተጽፎብኛል። ዓለምንና ቤተክርስቲያንን ለማጋባት የሚደረግ እንቅስቃሴ ይቃወማለሁ ማለት ሶፊያ ሽባባ አስቢ። እንግዲህ ከእንደዚህ አይነት ታዋቂ ቤተሰብ ትልቅ እንግዲህ አሁን በኢትዮጵያ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ ተጽዕኖ የፈጠረ ቤተሰብ መጣ እንዲህ ብላ ታዋቂነትን ዓለምን እኮ ይኸውልሽ ዓለማዊነትን፣ ዘፈንን፣ ታዋቂነትን፣ ገንዘብን በአፍጢሟ የተከለች እኔ የመጀመሪያዋ ሴት ናት ብዬ ነው ሰው ናት ብዬ ነው የማስበው። ራሴን ማለት ነው ለራሴ ይህን ራሴን ለማክበር አይደለም እነግርሽ፣ ሪያሊቲ ነው የምነግርሽ። በዓለም አቀፍ ደረጃ እኮ ታዋቂ ዘፋኝ መሆን የምችል ሰው ነኝ አፕቱ ናው አሁን ድረስ። ይሄ ጉራ አይደለም ሪያሊቲ ነው የምነግራችሁ። እህቴ በሄደችበት ልክ መሄድ እችላለሁ በታዋቂነት ደረጃ ማለት ነው። ለምን? እሷ ጋር ያለው ታለንት እኔ ጋር አለ፣ እሷ ጋር ያለው ድምፅ እኔ ጋር አለ። ጌታ በሚያውቀው ነው የምነግርሽ። አሁን ያለ ምንም ማዳመቅ ነው የምነግርሽ። ወጥቼ መዝፈን ብጀምር ማለት ነው እግዚአብሔር ምስክሬ ነው ቶፕ የሚባል ዘፋኝ እኔ ነኝ የምሆነው። በቃ ማለት ቴዲ አፍሮ በጣም ነው አይደለም የሚወደደው በአርቱ። እግዚአብሔር ምስክሬ ነው እሱ ከኔ ቀጥሎ ነው የሚሆነው። ያለማጋነን ነው የምነግርሽ። ለምን? በየጋየውን ቁጭ አድርጌ ሰው ግራ እስኪገባው ድረስ ማናት ብሎ ግራ እስኪገባው ድረስ መዝፈን። አሁን ብልልሽ ትደነግጫለሽ ስለማልዘፈን እንጂ ጌታ እንግዲህ በይተባለች በቃላት ድርድር በሙዚቃ ቃና ስሜት ስታብራራ ነፍሴ ስታጣራ አየሁኝ ጥበብ ሰማሁኝ እውቀት ልናገር ልመስክር የዚህን ሰው ክነት ቀልጦ እንደሚበራ ሻማ መብራት በሌለው ከተማ እየቀለጠ በራልኝ እየሞተ አኖረኝ እሱስ ባለዕዳው ነኝ። ሕይወት እንዳይሰለቸኝ ሲጨነቅ ሲጠበበኝ አይተኛም ቀን ከሌት ደስታዬ ሲዋትት ካህኔ ነፍሴ አገልጋይ ቅልፋትተኛም ወይ የነፍሴ አገልጋይ ቅልፋትተኛም ወይ እንደ መልከ ጼዴቅ ካህን ክህነቱ ከዘመን ዘመን የዘላለም አይደለም ወይ? የሰጠኝ ደስታ ከላይ ስወድ ስጠላ የማይተወኝ ለትንሽ ደስታ አመስጋኝ እንዲህ ያለ ሰው የሰው ምርጥ በጊዜ የማይለወጥ ካህኔ ነፍሴ አገልጋይ ቅልፋትተኛም ወይ የነፍሴ አገልጋይ ቅልፋትተኛ። ያ ሜላይ እንኳን ደህና መጣ። እንግዲህ ከባድ ነው። ሜላ ዋለ አሎ ቤካዬ እንዴት ናችሁ? ሰላም ብያለሁ። እንዴት ናችሁ? ጌታ ይመስገን። እንዴት ነው ያለኝ አባ? ሁሉ ሰላም ጌታ ይመስገን። ደህና ነኝ በጣም ቤካዬ። መጀመሪያ የሰማውን ኦዲዮ አንዴ ብትደግምልኝ ደስ ይለኛል እንዳልስተው። እሺ ከባድ ሚዛን በይፋ ሞትቼ ከፈለጉ ኦርቶዶክስም መሆን ይችላለሁ። ኦርቶዶክስስ በሆኑ አንዳንድ ነገሮች የኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ፣ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመለሳለሁ ሁሉ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል ወይም ኦርቶዶክሳውያን ለማስደሰትም ምንም አይደለም። የምሬን ነው ያልኩት፣ የእውነቴን ነው ያልኩት። እኔ ማንም ፕሮቴስታንት በዚህ ነገር ቢያዝን ጉዳይ አይደለም። የሚስተካከል ያለባቸው ነገሮች እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በአራት ነጥብ ያስቀመጠው ነገሮችን ላይ
ብትሰራና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ለኦርቶዶክስ መለስ እውነቴን ነው የምነግር። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ የእናቴ አባቴ የቤተሰቦቼ የዘሬ ሲጀመር ኦርቶዶክስን ማቀ ሲወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ የተወለድኩት ያደግኩትም እዛው ነው። እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባም አይገባም። እኔ አሁን አልፈልግም ፕሮቴስታንት አይደለሁም። በቃ ከዚህ በኋላ ኦርቶዶክስ ነኝ። ላይ ጨረስ። እሺ በከይ አመሰግናለሁ ድጋሚ ስለከፈትከው። ሰላም ብያለሁ በድጋሚ። እንዴት ናችሁ? የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሰላም የተወደድክ ወንድም የላት። አሜን አሜን። ሰላም ከየት መጀመር እንዳለብኝ አላቅም። እውነት ለመናገር ቅድምም ገባ ወጣ እያልኩ እየሰማችሁ ነበር እና የእሷንም የታችንን ይህንን ቪዲዮ ሰዎች ሼር እያደረጉት አይቼ ነበር። እስቲ ሪከርድ የምታደርጉ ሰዎች ካላችሁ እስቲ ይህን ንግግር ይህን ሪከርድ እንድታደርጉ ትፈልጋለሁ እና ቢደርሳት በጣም ደስ ይለኛል። ሪከርድ የምታደርጉ ወንድሞች እህቶች ካላችሁ ሪከርድ ብታደርጉት ደስ ይለኛል በጣም። ዝግጁ ሪከርድ ለማድረግ? ጊዜ ልስጣችሁ ብዬ ነው። ሰከንድ 1 2 3 ሰከንድ። እስከዛው ድረስ ቤካን ማየት ይቻላል። ቤካ በጣም አምሮበታል። ሪከርዳችሁን አዘጋጁልኝ፣ የእውነት አዘጋጁልኝ እና ሪከርድ አድርጉት። ለእህታችን ለሶፊያ ከወንድሞች የተላለፈ መልእክት በሚል ሪከርድ ብታደርጉት በጌታ ፍቅር ጠይቃችኋለሁ። እሺ አስተካክላችኋል ብዬ ተስፋ አደርጋለሁ። ጥሩ። እንግዲህ በቅድሚያ እህታችን ሶፊያ የጌታ ሰላም ካንቺ ጋር ይሁን ማለት ፈልጋለሁ። ምንም እንኳን የጌታ ሰላም ለሁላችንም ቢያስፈልግም አሁን ግን በሰማነው ቪዲዮ መሰረት ግን የበለጠ የጌታ ሰላም እንደሚያስፈልግሽ የእውነት ተረድቻለሁ እና በድጋሚ የጌታ ሰላም ካንቺ ጋር ይሁን እህታችን። እኛ በዚህ ያለን ወንድሞች እህቶች በጣም የምንወድሽ የምናከብርሽ መሆናችንን እንታውቂ እንፈልጋለን። በአንቺ ዝማሬዎች ሁላችንም በሚባል ደረጃ ተባርከናል አይደል? በዝማሬዎችሽ የነፍሳችንን ጥማት አርክተናል። በውስጥሽ ደግሞ ባለው ጸጋ የተባረክን በጣም ጥቂቶች ምንባል አይደለንም። ብዙዎቻችን ተባርከናል። በውስጥሽ የተቀመጠውን ጸጋ፣ በውስጥሽ የተቀመጠውን ሰማያዊ ሀብት ደግሞ እናከብራለን፣ እውቅናም እንሰጣለን። ምክንያቱም የጸጋው ባለቤት እግዚአብሔር ስለሆነ እርሱ ያደረገውን ነገር ለእርሱ አሳልፈን እንሰጣለን፣ ክብርም እንሰጣለን እና በአንቺ የተቀመጠውን ይህን የከበረውን ሰማያዊ ሀብት በእውነት እናከብራለን፣ እውቅናም እንሰጣለን። ይህን እንዳትረሺ፣ እኛ ስለማንረሳ ማለት ነው። እና ባሳለፍሻቸው ደግሞ የህይወት መስመር ላይ በጣም ብዙ ፈተና እንዳጋጠመሽ እናውቃለን። በወጣትነትሽ ወራት የተለያየ ማዕበል ሲበረታብሽ ፈተናው እንደ እሳት ሲያቃጥልሽ አይተናል፣ ሰምተናል። ነገር ግን በዚያ ሁሉ መከራ ውስጥ ጸንተሽ መቆምሽን ዛሬ ላለሽበት በረከት መሰረት እንደሆነ ደግሞ እናምናለን። የእውነት አንቺ ለብዙ ሴቶች የጥንካሬ ተምሳሌት ምሳሌ፣ ለልጆችሽ ደግሞ ተጋዳይ እናት እንደሆንሽ እናምናለን። ይህንን አንክድም። እኛ ብንክድ ታሪክ አይክደውም። በተለይ መልካም እናት፣ መልካም እህት፣
እንደሆንሽ በተለያዩ ሰዎች ሲናገሩ ምስክርነት ሰምተናል እና ለዛ ደግሞ ጌታ እናከብራለን። ልክ እንደ ስምሽ ሶፊያ ማለት እኔ እስከማውቀው ድረስ ጥበብ ማለት ነው። ሌላ ትርጓሜ ሊኖረው ይችላል። በጥበብ እስከዛ ድረስ የተጓዝሽበት የህይወት ምዕራፍ አለና አሁንም ያ ጥበብ ከአንቺ ጋር እንዲሆን ነው እኛ ወንድሞችሽ እየመከርንሽ ያለ ነው። በዚህ ጉዳይ ላይ እኛ አሁን ባየነው ክፍተት ላይ ትንሽ ከጥበብ ጎለሻልና እንደው እስከዛ ድረስ የመጣሽበት የህይወትሽ ውጣ ውረድ ውስጥ ያሳየሽውን ጥበብ አሁንም ደግሞ ጌታ አግዞሽ ወደዚህ ወደ እውነተኛው ነገር እንድትመለሺ በማሰብና በማሰብ ብቻ በጣም ጥሩ በሆነ ሞቲቭ ይህን ነገር እንነግርሻለን። ዛሬ ላይ ምንም እንኳን ቅድም አንቺ ስትናገሪ እኔ ወደ ኦርቶዶክስ ብመለስ ሰዎች ቢያዝኑ ምንም አይመስለኝም፣ ማንም ሰው ተነስቶ ሊደፋ ይችላል ብትይም እኛ ወንድሞችሽ እህቶችሽ ግን በዚህ ንግግርሽ አንቺ መለሳለሁ ባልሽው ንግግር ግን በእውነት አዝነናል እና ልባችን በዚህ ሀዘን ውስጥ ሆኖ ነው ልንመክርሽ የመጣ ነው። በዚህ ሀዘን ውስጥ ሆኖ ነው ልንመክርሽ የመጣ ነው። አንድ ሁለት ብዬ ላስቀምጥ ፖይንቶችን። የመጀመሪያው ነገር ቆም ብለሽ ራስሽን ጠይቂ ማለት ፈልጋለሁ። እህታችን ሶፊያ አንዳንዴ እንደዚህ አይነት የተለያዩ ነገሮች ወደ አንቺ ሲሰነዘሩ የተለያዩ ሀሳቦች ወንድሞች እያነሱ የትችት ፍላጻዎች ወደ አንቺ ሲሰነዘሩ ደጋግሞ ሲሰነዘሩ ለምን ብለሽ መጠየቅ አለብሽ። ከዚህ በፊትም እንደዚህ አይነት ነገር ወንድሞች ሲናገሩ ነበር፣ እህቶች ሲናገሩ ነበር እና አንዳንዴ ቆም ብሎ መጠየቅ በጣም አስፈላጊ ነገር ነው እና በዝምታ ውስጥ ሆነሽ እግዚአብሔር ምን ሊነግርሽ እንደፈለገ ብታስተዊ በጣም ጥሩ ነው ብዬ አስባለሁ። ለምን ካልሽ ልክ እንዳንቺ በዝማሬ የበረቱ በጣም የምንወዳቸው ዘማሪዎች እኮ አሉ፣ የወንድም የሴትም ማለት ግን እነሱ ላይ ለምንድን ነው እንደዚህ አይነት ነገር በተደጋጋሚ የማይነሳው ብለሽ መጠየቅ አለብሽ። እኔ ጋር ለምን ሆነ ማለት በጣም አስፈላጊ ነገር ነው። ለምን ሆነ ብለሽ ቆም ብለሽ ራስሽን ብትጠይቂ በጣም ጥሩ ነው። አንዳንዴ ንፋሱ የሚበረታው አቅጣጫሽን እንዲያስተካክል ነው። እሱን ነገር መርሳት የለብሽም። የተለያየ ሐሳብ ቢመጣብሽ የተለያየ ንፋስ እኔ ላይ እየበረታብኝ ነው ብለሽ ብታስቢ ንፋሱ የሚበረታው ያንቺን አቅጣጫ እንድታስተካኪ ነው። በዛ መንገድ ብታስቢ እህታችን ሆይ በጣም ደስ ይለናል። የመጀመሪያው ነገር ነው፣ ቆም ብለሽ ራስሽን ጠይቂ ማለት ፈልጋለሁ። ሁለተኛው እመለሳለሁ ባልሽ ጉዳይ ላይ የእምነት ጥሪ ነው ወይንስ የትዝታ ናፍቆት ነው የሚል ጥያቄ አለኝ። የእውነት እመለሳለሁ ስትይ የምትመለሽበት ምክንያቱ ምንድን ነው ለሚለው ሁለት ነገሮች በንግግርሽ ለማስተዋል ችያለሁ። አንደኛ የእናቴ የአባቴ የዘሬ ሃይማኖት ነው ብለሻል። እንደዚያ ካልሽ ነገሩ በጣም ግራ ያጋባል። ለምን ካላችሁኝ ይሄን የእናትሽ ሌላ እምነት ቢከተሉ ኖሮ እውነትሽን ትተሽ ወደዛ ትሄጂ ነበር ወይ? ኦርቶዶክስ ባይሆኑ ትሄጂ ነበር ወይ? አባትሽ ሌላ እምነት ተከታይ ቢሆኑ ኖሮ ወደዛ ትሄጂ ነበር ወይ? እውነትሽን ትተሽ እንኳን እኛ ይቅርና ኦርቶዶክስ ራሷ በዚህ ምክንያትሽ እንድትመለሺ ትፈልጋለች ወይ ቢባል አትፈልግም። የኦርቶዶክስን እውነት ተቀብለሽ ነው እንጂ ለእናቴ ብዬ ነው የመጣሁት ብትይ ኦርቶዶክስ ራሷ አትፈልግሽም። እና ያቀረብሽው ምክንያታዊ የሚመስል ሐሳብሽ በእውነት ልክ አይደለም። በአመክንዮም ብናይ በመጽሐፍ ቅዱስም ብናይ ልክ አይደለም እህታችን ሶፊያ። ስለዚህ የእናቴ የአባቴ የዘሬ የሚባል ነገር የለም። እስከዛሬ ድረስ በጌታ ቤት ባሳለፍሽው ጊዜ ውስጥ ይህንን ነገር አለመረዳትሽ በጣም አሳዝኖናል። ምክንያቱም ይሄ በጣም ቤዚኩ ነገር ነው። የእናቴ አባት የሚባል ነገር እንደሌለ መቼም ሁላችንም ተረድተን ነው ጌታ ኢየሱስ ክርስቶስን የተከተልነው እንጂ ሁላችንም እኮ የእናቴ አባት የምንለው ነገር በጣም ብዙ ነበረን።
ግን እሱን ጥለን የመጣ ነው እውነት ስለሚበልጥ ነው። እናታችንም አባታችንም ወደዚህ እውነት እንዲመጡ ነው የልባችን ናፍቆት፣ የነፍሳችን ናፍቆት ይሄ ነው። እንኳን እኛ ወደ እነሱ ልንሄድ ይቅርና። ስለዚህ ይሄ ትዝታ ናፍቆት አንዳንድ ከውስጥሽ ያረገፉ ነገሮች አሉና ቆም ብለሽ እንድታስቢበት በጣም በጌታ ፍቅር ላሳስብሽ ወዳለሁ እህታችን። ሌላው ምክንያትሽ አንደኛው የናቴ አባቴ የሚል ነው። ሁለተኛው ደግሞ እዛ ያለው ነገር ቢስተካከል እመለሳለሁ ብለሻል። ስርዓቷ ቢስተካከል ወይም ትምህርቶቿ ቢስተካከሉ ብለሻል። ይሄ ንግግርሽ አሁን ያለሽበትን ቤት የኔ አይደለም ብለሽ እንደፈረድሽበት ነው የተረዳ ነው። እንደዛ ነው የገባን። አንድ ሰው የጎረቤቱን ቤት ለማስተካከል ከመመኘቱ በፊት የራሱን ቤት ማንጻት አለበት ብዬ አስባለሁ። እዚህ ያለሽበት ሁኔታ አልተመቸኝም፣ ጥሩ አይደለም ብለሽ ነው እዛ ቢስተካከል እመለሳለሁ ያልሽው። ስለዚህ ያለሽበት ቤት ጉድለት ማስተካከል አይቀድብም ወደዛ ሄዶ እዛ ቤት ያለውን ነገር ይስተካከልልኝ ከማለት የሚቀድም ይመስለኛል። ይሄ በነገራችን ላይ ለእህታችን ለምንወዳት ለሶፊያ ብቻ አይደለም። አንዳንድም ትላልቅ አገልጋዮች እንደዛ ሲሉ ሰምቻለሁ። እዛ ቢስተካከል እንመለሳለን፣ እዚህ ምን አዳራሽ ነው ያለው፣ እዛ ካቴድራል የሚያማምሩ ህንፃዎች አሉ የሚሉ ሰባኪያኖች በጣም ሰምቻለሁ። በጣም አንቱ ምንላቸው ምናከብራቸው ሰዎች ሰምቻለሁ። እንዴ ወንድሞች የመጣ ነው እኮ ካቴድራል ለመቀየር አይደለም፣ ህይወት ገብቶን ነው። በአማረ ካቴድራል ውስጥ ሞት ቢኖር ምን ይጠቅመናል? ምን ይረባናል? ያማረው ካቴድራል የልባችንን ካላሞቀልን ምን ይጠቅመናል? ወንድሞች እንዴ ምን ይጠቅመናል? ቦታ አይደለም የቀየርነው፣ ህይወት ነው የቀየርነው። ከሞት ወደ ህይወት ነው የመጣ ነው። እዛ ያለው ቤት ቢስተካከል መልካም ነው፣ ይስተካከል፣ አሪፍ። እዛ ያሉት በዛው ይቀጥሉ፣ እኛም በዚሁ እንቀጥላለን። ይሄ ንግግር የሷ ብቻ አይደለም። አንዳንድም አገልጋዮች ሲናገሩ የሰማሁት ንግግር ነው። ያሳዝናል። የተቀላቀልነው እኮ የእግዚአብሔር መንግስት ውስጥ ነው ወንድሞችና እህቶች፣ የሆነ አዳራሽ ውስጥ እንዳይመስላችሁ። ተቀላቀልነው ወደ እግዚአብሔር መንግስት ነው። የንጉስ ካህናት ሆነናል። ከቅዱሳኑ ጋር እኮ ባላገሮች ሆነናል። የእግዚአብሔር ቤተሰቦች፣ የእግዚአብሔር ዘመዶች ተብለን ተጠርተናል። ታዲያ ወደ ኋላ ማየት የምን አባዜ ነው? የምን ናፍቆት ነው? ህይወት የሌለው ስርዓት፣ ልብን እንጂ አይንን እንጂ ልብን የማይዝ ካቴድራል ምን ይጠቅመናል? ምን ይረባናል? ካቴድራሉን እስከፈለጋችሁ አዳራሹን አፍርሳችሁ ካቴድራል አትሰሩም እንዴ? ይቻላል እኮ ይቻላል አይደል? ይቻላል። ካቴድራሉ ከሆነ ያማራችሁ፣ ትላልቅ ህንፃዎቹ ከሆነ ያማራችሁ አፍርሱት አዳራሹን፣ ካቴድራል ስሩ። ያላችሁ ገንዘብ ይበቃችኋል ለመስራት፣ በጣም ይበቃል። እሱ ከሆነ ናፍቆታችሁ ይቻላል። አሁንም አልረፈደም። ምክንያቱም አንዳንድ መጋቢዎች ናቸው እንደዛ ሲናገሩ የሰማሁት፣ የቤተክርስቲያን መጋቢዎች ናቸው እንደዛ ሲናገሩ የሰማሁትና የሰራችሁትን አዳራሽ አፍርሱትና ካቴድራል ስሩ። ይቻላል እኮ ይቻላል። ስለዚህ እህታችን ሶፊያ ሆይ እባክሽ ቆም ብለሽ አስተዊ ማለት ፈልጋለሁ። ሶስተኛ መሸሸጊያሽ ወዴት ነው የሚል ጥያቄ ነው ያለኝ። መሸሸጊያሽ ወዴት ነው? የት ነህ ስትባል የምታፍርበት ቦታ ላይ አትሁን የሚባል አባባል አለ አይደል? የት ነህ ስትባል የምታፍርበት ቦታ ላይ አትሁን። ከአንቺ ንግግር የተረዳነው ነገር እሱ ነው። ያለሽበት ቦታ አሳፍሮሻል ማለት ነው። እናታችን ሶፊያ የት እንዳለች ስትጠየቂ የምታፍሪበት ማንነትሽን የምትደብቂበት ስፍራ ላይ አትቁሚ። ምናልባት በውጫዊ አይንሽ ስታይ እዛ ቤት ያለው የህንፃው ውበት፣ የስርዓቱ ድምቀት አይንሽን ሊማርከው ይችላል። እውነተኛ ውበት ያለው ግን በነፍስ ነፃነትና በእውነት ውስጥ ብቻ ነው።
በእውነት ውስጥ ብቻ ነው። ስለዚህ እንድታስተዊ እንደ ስምሽ ጥበብ እንዲበዛልሽ የኛ የወንድሞችሽ ናፍቆት ይሄ ብቻ ነው። ይሄ ብቻ ነው። እና በስተመጨረሻም እግርሽ ከመሄዱ በፊት ልብሽ አስቀድሞ የት እንዳለ ፈትሺ ማለት ፈልጋለሁ። ይሄን ነገር እንድታስተዊው በጣም 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 እፈልጋለሁ። እግርሽ ከመሄዱ በፊት ልብሽ አስቀድሞ የት እንዳለ ፈትሺ። ዛሬ የምትሄጅበት መንገድ ነገ የሚጸጽትሽ ከሆነ የእምነትሽ መመለስ ሳይሆን የነፍስሽ መሰደድ እንደሆነ እንድታስብ ይፈልጋሉ። እንድታስብ ይፈልጋሉ። እንደማጠቃለያ እህታችን ሶፊያ ሆይ አንቺን ማጣት ለኛ ትልቅ ስብራት ነው። ትልቅ ስብራት ነው። ለምን ከተባለ እዚህ ብትቆይ ሜሎስ ኪስ ውስጥ ቤካ ኪስ ውስጥ የሚገባ 5 ሳንቲም የለም። ግን ወንድሞችሽ ነንና እናዝናለን። ለምን ከተባለ የክርስቶስ ልብ አለን። የክርስቶስ ልብ አለን። ክርስቶስ የመጣው አንቺ እንድትድኚ እንድትተርፊ ነው። ስለዚህ በየትኛው መንገድ ያንቺን መጥፋት ያንቺን መጉደል እኛ ወንድሞችሽ አንፈልግም። በቃላት ልንገልጸው ከምንችለው በላይ የእውነት እንወድሻለን። ይሄ ደግሞ እኛ መውደድ ስለቻልን ሳይሆን የክርስቶስ ጸጋና የክርስቶስ ፍቅር ብቻ ስለገባን ነው። ለአንቺ የከፈለው ዋጋ ትልቅ እንደሆነ ስለገባን ነው። እና እባክሽ እህታችን ሶፊያ አይ እሷን መለመን የለብንም ብላችሁም ታስቡ ሰዎች ካላችሁ ተሳስታችኋል። ለምነንም ሰው ከዳነልን ይዳንልን። የኛ ፍላጎት እሱ ነው። እና እባክሽ እህታችን ሶፊያ የጸጋሽ ቤት ከሆነው ወንድሞችሽ አትለይ። ቀደም መግቢያ ላይ እንደተናገርኩት ባንቺ ጸጋ ተጠቅመናል ስል ይህን ጸጋ ያገኘሽበት የእምነት መሰረትሽ የቤት እንደሆነ እንዳስረሽ። እዛ ቤት ውስጥ በነበርሽ ጊዜ በዛ ቤት ውስጥ የነበረሽ የእምነት መሰረት የሰጠሽ ዘፈን ነው። እሱን ታውቂዋለሽ። የአደባባይ እውነት ነው። እሱን ታውቂዋለሽ። ስለዚህ በውስጥሽ ያለው ዝማሬና ጸጋ የብዙዎችን ነፍስ አድሷል። ይህ ጸጋ ደግሞ ያበበው አሁን ባለሽ የእምነትሽ መሰረት ላይ ነው። ይሄ ደግሞ እውነት ነው። እና መሰረትሽን ስትቀይሪ ጸጋሽ አብሮሽን ላይቀጥል ይችላልና አደራ ማለት ፈልጋለሁ። የወይኑ ግንድ ቅርንጫፉ ቢለያይ ይደርቃል እንጂ አያፈራም። እና እኛ ያንቺን ጸጋ እያከበር አንቺ ግን የራስሽን ጸጋ ቸል እንዳትዩ፣ በጸጋሽ እንዳትቀልጂ እሱም ማለት ፈልጋለሁ። ምክንያቱም እንደዛ ሊሆን ስለሚችል ማለት ነው አይደል? ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 4 ላይ ልጁን ሲመክር ምንድን ያለው? በአንተ ያለውን የጸጋ ስጦታ ቸል አትበል ነው ያለው። ስለዚህ እኛ ያንቺን ጸጋ እያከበርን አንቺ ግን በአንቺ ውስጥ የተቀመጠውን ጸጋ ቸል እንዳትይ። ምክንያቱም ንግግሮችሽ አንዳንድ ማሳያ አይተናል፣ እንዴ ብዘፍንም የሚል ነገር አይተናል። እና እባክሽ ቸል እንዳትይ ማለት ፈልጋለሁ። እና በስተመጨረሻ ነገ በፈራጁ ፊት ስትቆሚ የምትጠየቂው ስለ እናትሽ ስለ ዘርሽ እምነት ሳይሆን አንቺ ስላወቅሽው እውነት ብቻ መሆኑን እንዳትረሺ። ባንቺው በራስሽ ዝማሬ ምክሬን ላጠቃልል። መልካም ነህ ለኔ አባቴ የሚል አንድ ዝማሬ ያላት ይመስለኛል አይደል? ካልተሳሳትኩ። እሱን ዝማሬሽን ዛሬም ድጋሚ እንድታስቢው እፈልጋለሁ። መልካም ነህ ለኔ አባቴ። እና እዛ ዝማሬዋ ላይ የሆነ ግጥም አለ። ምን ትላለች?
ይሁንልኝ ብዬ የተሟገትኳቸው ባለፈው ዘመኔ እረ ብዙ ናቸው። ጊዜ ፈጀው እንጂ ከወዲህ ከወዲያ ምን ጥልቃስ ብሎኝ ደርሶ ባንተ ሙያ ትላለች። አሁንም እንደዛ እየሆንሽ ይመስለኛል እህታችን ሶፊያ፣ አሁንም እንደዛ እየሆንሽ ይመስለኛል። ግን ከዛ በኋላ የተናገርሽው ነገር ደግሞ አለ። ትክክል ነህ ጌታ፣ በስራ ጻድቅ ነህ። ትክክሉ ላይ ነው ያለሽው እህታችን ሶፊያ፣ ትክክሉ ላይ ነው ያለሽው። ከዛ ይሄ የእውነት ድጋሚ እንድታስቢበት ፈልጋለሁ። እንዲህ ያልሽው እኔ ያልኩት አልሆነም አንተ ያልከው አልቀረም ትላለች። አሁን የምንለው ይሄንን ነው። አንቺ ያልሽው አይሁን ጌታ ያለው ይሁን ነው የምንለው እኛም። እኔ ያልኩት አልሆነም አንተ ያልከው አልቀረም ብለሻል። ይሄ ይሁንብሽ። አንቺ ያልሽው አይሁን ጌታ ያለው ብቻ ይሁን። አሁንም ያንተው ነኝ ፍቃድ ያግኘኝ ብለሻል። እኛ የምንለው ይሄን ነው። አሜን። ይሄን ነው የምንለው። ይሄን ነው የምንለው። እንደውም ከተቻለ በዚህ ዝማሬ ራሱ በእውነት እኛ ራሱ ነፍሳችን ብትታደስ ደስ ይለኛል። እና እህታችን ሶፊያ በጣም እንወድሻለን፣ በጣም እናከብርሻለን። ስለምንወድሽ ስለምናከብርሽ ብቻ ነው ይሄን የምንልሽ። እና ለእሱ ያለኝ መልእክት በዚህ ጨርሳለሁ። አንዳንድ ግን ሀሳቦች ስሰማ ነበር ቅድምና ለእሷ ብቻ ሳይሆን በደፈናው ለአንዳንድ ወንድሞች ደግሞ አንድ ደግሞ ሀሳብ ላካፍል። ቤካዬ እንግዲህ ሁላችንም ለሶፊያ ያለንን ሀሳብ ስንገልጽ እሷ ወደ ትክክለኛው መስመር ላይ እንድትቆም እንድትጸና ጸንታ ሰዎች እንድታጸና ከመፈለግ ብቻ እንደሆነ እረዳለሁ። ግን ምክር ልክ እንደ ዝናብ ነው። በቀስታ ካልወረደ መሬቱን ይጎዳዋል፣ ጎርፍ ይሆናል። እና ምክር ስንሰጥ በጣም በቀስታ እንዲወርድ ማሳሰብ ፈልጋለሁ። በጣም በቀስታ እንዲወርድ። ምክር ልክ እንደ መድኃኒትም ነው። ልክ እንደ መድኃኒት ነው አይደል? የሚፈውሰው ግን በልክና በአይነት ሲሰጥ ብቻ ነው። በልክ ካልተሰጠ መርዝ ይሆናል፣ ይገላል መድኃኒት ራሱ። ስለዚህ ምክሮቻችን በልክና በአይነት እንዲሆኑ እናንተን ወንድሞቼንም እህቶቼንም ማሳሰብ ፈልጋለሁ። ጸጋና ሰላም ከሁላችን ጋር ይሁን። ወዳችኋለሁ።